መጽሐፍ ቅዱስ ሊያማልድ በሕይወት ይኖራል ስለኛ የሚማልደው እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለ። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው።